ምን አገኘሽ እንዴ? በቃ ቤቱ አልተመቸኝም። ያን የመሰለ ቤት አስገብቼሽ እንዴት ነው አልተመቸኝ የምትይው? ሰላም በቃ አልተመቸኝማ። ለዚህ ነገር አለ እማዬ። ቤተሰቦች እንዴት ዋላችሁ? በስመ አብ። እውነት አግኝቶ ከማጣት ይሰውረን ማለት ይሄ ነው። ሰው አግኝቶ ከማጣት ከመጀመሪያውም ድሃ እንደሆኑ መቅረት ይሻላል። እንግዲህ ኖላዊ ድራማ ክፍል 2 ወይዘሮ ሜላት በዚህ ሁኔታ ትገኛለች ማለት ነው። ክፉ ሰውም አይቆይም። አቶ በቃሉም ሞተ፣ አንድ ልጁም ሳይቀር ሞተ። ቤት ደግሞ የት እንደደረሰ አላውቅም። እህቷንም እንደዚህ ወጥመድ ውስጥ ከታ አስገደለቻት ማለት ነው። እውነት ይህን ያክል ለገንዘብ መስገብገብ፣ እነሱ ሁሉም ገንዘቡንም ሳይበሉት አቶ በቃሉም የወይዘሮ ሜላትን ድርጅት አውድሞ ቤቷ ሁሉን ሳይቀር ያው መጨረሻዋ አላማረም። እንደዛ ስትመካበት የነበረ እንደዛ ሰው ስታመነጫጭበት የነበረ ወይዘሮ ሜላት ጉራዋ፣ ትምኬቷ፣ ባሏን አለማዳመጧ ይው ነው። ሰው የተናገረውን ነገር አለመስማት፣ እኔ ያውቃለሁ ማለት በጣም ነው የሚያስተምረው። በነገራችን ላይ ኖላዊ ድራማ ዝም ብሎ ላየው ሰው በጣም ያስተምራል። እውነት ከዚህ ከኖላዊ ድራማ በጣም የወደድኩት ሰው ቢኖር አቶ ኖላዊና ተምቹ እንትናማቴ ጆሮ ተምቹ በጣም አስተዋይ ሰው ነው። ከመጀመሪያ እስከ መጨረሻ አስተዋይ ነው። እንደውም እንደኔ ግን አስተሳሰብ ሐናን ባይቀበላት ፍቅሯን አብሯት ባይኖር ብዬ እል ነበር። ግን በጣም አስተዋይ ሰው ነው። በእውነት የፍቅር ሰው ነው። እውነተኛ የፍቅር ሰው ነው። እውነተኛ ሰው ነው። በቃ ቃላቶቹ ምኑ ሁሉ ነገሩ ማለት ነው። እና ምናሴም ጥሩ ልጅ ነው። ግን ጥሩነቱም እንዳለ ሆኖ ጥሩነቱን አልተጠቀመበትም። ሐና ያንን የዶክተርነት ሙያዋ፣ ያ አስተዋይነቷ፣ የበፊቱ እናቷ ቤት ሰራተኛ ሆና በገባችበት የነበረው አእምሯ ወደ እናቷን ቤተሰቦቿን ስታገኝ ከምኔው ወደ ጅልነት እንደተቀየረ አላውቅም። በጣም ቂል ሆነች። ሀዘን አደረባት። እና የወደደውን ከመከተል የወደደንን ብንይዝ የተሻለ ነው። ለማንኛውም ሁለተኛ ወይዘሮ ሜላት ባሏን አትሰማም፣ አታዳምጥም፣ አታከብርም፣ ልጆቿን አትከታተልም። ታዲያ ሁሉ ካደረገች የሚጠባ ህፃን ልጅ የላትም። ድርጅቷን እንዴት መከታተል አቅቷት ነው በዚህ ልክ የወደቀችው? ቤቷ ሳይቀር ስንት ቤት ነበረት በየልጆቿ ስም ከድርጅቱ አልፎ። እና እንግዲህ በዚህ ሁኔታ ይገኛሉ። ያሳዝናል።